ወይኔ 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 ሳላጋንን ኧረ ውበት ኧረ ውበት ኧረ ውበት ኧረ ውበት ኧረ ውበት እንዴት አባታችሁ ነው የምታምሩት! ውበት ሲለካ ጨረቃዎቹ ናቸው። ምንድን ነበረ? ውበት ሲለካ ጨረቆቹ ናቸው። አልገጥምር ስላለኝ ነው ማለት ነው። እና ወይኔ እሙሽዬ የኔ ደርባባ፣ ሀይሚዬ የኔ ፈረንጅ፣ ሀብትሽ አለ፣ ብሩኬ አለ፣ የሀይሚ ሸበላ፣ የቅምጥሏ ሸበላ ማለት ነው። ወይኔ ሲያምሩ፣ ወይኔ ሲያምሩ፣ በስላሴ ስም እንዲህ በጣም ነው የምታምሩት፣ የሆነ ስለመናገር ማለት ነው። እና ሲመስለኝ ማለት ነው ታውቃላችሁ፣ ብሩክ ቡታጅራ ላይ ለሀይሚም ለሙሽም ቤት እንደገዛላት እና የቤቱ ምርቃት ነው የሚመስለኝ የእውነት ለመናገር ማለት ለምን ቤቱን አላስመረቀላትም ከዚህም በፊት ማለት ነው። ለምን በብዙ ምክንያት ያው አዲስ አበባ ምናምን ስለሆኑ በስራም በምንም ሁኔታ አልተመቻቸውም። እዛ ነው ያሉት ማለት ነው። ጀስት ቤቱ አልተመረቀም ማለት ነው። እና ዛሬ አንድ አይነት ልብስ ለብሰው ሙሽም አለ በቃ ቤቱ ሁሉም ሰው የቤቱ ሁሉም ሰው አለ ጀማው ማለት ነው። እና የእውነት ለመናገር ሀይሚ ሲጀመር ማለት እኔ አልናገርም፣ በኋላ ተሰርቡኛላችሁ ጨረቃ ፋሚሊዎች ማለት ነው። እና የእውነት ለመናገር ሀይሚ የነ ብሩክ እህት አትመስልም። ልክ ሙሽን ቆጨ እንዲህ ስላሴ ስም ሰው ከሙሽ ጋር ይመሳሰላል። ማርያምን ከሙሽ ጋር አትመሳሰልም። ይውባችሁ ፋሚሊ ቤተሰብ ማለት ነው። በቃ ምን ብዬ ልንገራችሁ ማለት ነው። እና በስመ አብ እኔ አረጉድ በቃ እንዴት አባቷን የሚያምሩት! የትናንቱ የዛሬው ይለያል። የትናንቱማ እንዲሁ ፈን ነበረ። የዛሬው ደግሞ አንደኛ ቤት ሰዓት አልደርስ ብሎኛል። ገና 3 ሰዓት ይቀራል ማለት ነው። እና የእውነት ለመናገር በጣም 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 ነው የሚያምሩት ማለት ነው። ማለት የሚያምሩት ስላችሁ በጣም ነው በጣም ደስ ሲሉ የእውነት ለመነጋገር መከባበር፣ መተሳሰብ፣ ፍቅር የሞላበት ቤተሰብ፣ ስነ ምግባር የሞላበት ቤተሰብ ማለት ነው። እና በስመ አብ የእውነት ለመናገር በጣም ቃል አጣው ማለት ነው። እና በጣም ነው የምታምሩት የእውነት ለመናገር ማለት ነው። እና በቃ ሺስ ኦልሶ ኪዩት በቃ በጣም ነው የምታምሩት። ልብሳችሁ ያምራል፣ እሙሽ ታምራለች፣ ፈገግታችሁ ያምራል። ከዚህ በላይ ምን ልበላላችሁ? እውነት ክበሩልኝ። ጨዋ ያሳደገው ሰው እንደዚህ ነው። እንደ ንግስት ያያችሁ ሀይሚዬን ማለት ነው። እና ያው ከአዶናይ ቀንቶ ነው አንልም። ለምን ብሩኬ መጀመሪያም ሀይሚን ይከታተላታል። አዶናይ ወደ ሶሻል ሚዲያ ሳይመጣ በፊት ማለት ነው። እና ይህ በእናታችሁ ስታምሩ ማለት ነው። እና በጣም ነው የሚያምረው የልብሳቸው ማችነት ቀዩ ደስ ሲል ማለት ነው። እና ደግሞ ሀይሚ በቃ ከእነሱ ጋር የምትመሳሰለው ነገር በቃ ግርም የሚለኝ የእውነት ለመናገር ማለት ነው። በቃ አንድ አይነት ምንድን ነው